ባለፉት የለውጥ ዓመታት ኢትዮጵያ ያሳለፈችው ጉዞ በውጭ ጫናዎች መካከል ራስን የማጽናትና በውስጥ ፈተናዎች መካከል የነገ ራዕይን የመገንባት ጉዞ ነበር። በዲፕሎማሲው መድረክ የቀይ ባህር በሮችን እያንኳኳች በመከላከያ የአየር የበላይነቷን አረጋግጣ በኢነርጂና በማዕድን ዘርፍ ደግሞ የኢኮኖሚ ሉዓላዊነቷን አውጃለች። በዓለም አቀፉ የፖለቲካ መድረክ የኃይል ሚዛን እንደ አዲስ በሚሰላበትና የቀይ ባህር ማዕበል በቀጠናው ጂኦፖለቲካ ላይ በሚያማታበት በዚህ ወቅት ኢትዮጵያ ባለፉት ዓመታት ያሳለፈችው ሂደት ሀገሪቱን በአዲስ ነባራዊ የዓለም ሁኔታ ውስጥ ቦታ ያላት ሀገር አድርጎ አበጅቷታል። ዘመኑን ያጀ የኢትዮጵያ ዲፕሎማሲ በዓለማችን የኃይል አሰላለፍ ስሌት ውስጥ ከዳርቻ ተመልካችነት ይልቅ የክስተቶች ማዕከል መሆን የቻለች ሀገር አድርጓታል። ከወጀቦ ሰላምን ከማዕበሉም ነውጥ ጸጥታን ለማግኘት የሄደችበት መንገድ ሀገሪቱን ከፍ ባለ ማማ ላይ እንድትቀመጥ አድርጓታል። በቀይ ባህር ዳርቻም ወደ ባህሩ መውጫ በር ያስፈልገኛል ብላ መንቀሳቀሷ ከኢትዮጵያ የህልውና ጥያቄነት ባለፈ በዓለም አቀፉ መድረክ ላይ እንድትሰለፍ አድርጓታል። ተገዳዳሪ ኃይሎች ከኢትዮጵያ ጎን ተሰልፈዋል። በዓለም የፖለቲካ መድረክ ላይ የማይታረቁ መስለው የሚታዩት ኃይሎች ከኢትዮጵያ ጋር ለመስራት የመወሰናቸው ነገር የአደባባይ ሚስጥር ነው። ኢትዮጵያ ለምን የሁሉም ፍላጎት መዳረሻ ሆነች የሚለው ጥያቄ የፖለቲካ ተንታኞችን ቀልብ የሳበ ሀቅ ነው። ዛሬ የአፍሪካ ቀንድ በግጭት በሽብርተኝነትና በወደቁ መንግስታት የሚታመስ ቀጠና ነው። በዚህ የሚናወጥ ባህር ላይ ኢትዮጵያ እንደ ጽኑ መልእክት ትታያለች። ኢትዮጵያ የኃይል ሚዛን አስጠባቂ ናት። ኢትዮጵያ የአባይ ወንዝ ምንጭና የታላቅ ህዳሴ ግድብ ባለቤት መሆኗ የጂኦፖለቲካዊ ክብደቷን አጉኖታል። የውሃ ፖለቲካ ኢትዮጵያን የመካከለኛው ምስራቅና የሰሜን አፍሪካ ሀገራት የትኩረት ማዕከል አድርጓታል። ኢትዮጵያ ለጎረቤት ሀገር የምታቀርበው የኤሌክትሪክ ኃይል ሀገሪቱን በኢኮኖሚ ከኢትዮጵያ ጋር እንዲቆራኙ ያደርጋቸዋል። ይህን የኃይል ማዕከል ደግሞ ማንም ሀያል ሀገር ችላ ሊለው አይችልም። ምንም እንኳ ኢትዮጵያ አሁን ላይ የባህር በር ባይኖራትም ወደ ቀይ ባህርና ወደ ህንድ ውቅያኖስ የሚወስዱት የንግድ መስመሮች ሁሉ ግን በኢትዮጵያ ደህንነትና ይሁንታ ላይ የተመሰረቱ ናቸው። ከ120 ሚሊዮን በላይ ህዝብ ያላት ሀገር ለቻይናም ሆነ ለህንድ ግዙፍ የገበያ መድረክ ናት። ኢትዮጵያ ለአፍሪካ ነፃ የንግድ ቀጠና ዋነኛ ተዋናይ በመሆኗ ለሲንጋፖርና ለጀርመን መሰል ሀገራት የአህጉሪቱ የኢንዱስትሪ የንግድ መግቢያ በር ተደርጋ ትወሰዳለች። አዲስ አበባ የአፍሪካ ህብረት መቀመጫ መሆኗ ማናቸውም የዓለም ሀገር ከአፍሪካ ጋር መነጋገር ሲፈልግ መጀመሪያ የኢትዮጵያን ደጆች ማንኳኳት ይጠበቅበታል። እናም ይላሉ የፖለቲካ ተንታኞች ተገዳዳሪ ኃይሎች ከኢትዮጵያ ጋር የሚቆሙት ኢትዮጵያ ካለችበት ስፍራ ካልተነቀለች ቀጠናው እንደማይንቀሳቀስ ስለሚያውቁ ነው። ኢትዮጵያ የጂኦፖለቲካው ቁልፍ ናት። ቁልፉን የያዘ ደግሞ በሩን የመክፈትና የመዝጋት ስልጣን አለው። ዛሬ የምናየው የሀያላኑ መመላለስ ኢትዮጵያ ያላትን ይህንኑ ተፈጥሯዊና ፖለቲካዊ የመሳብ ኃይል የመገንዘብ ውጤት ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን ኢትዮጵያ የትናንት ጥፋቶችን ለማረም ነገ በዓለም የኃይል አሰላለፍ ካርታ ላይ ቁልፍ ተጫዋች የሚያደርጓት እውነታዎችን እየተመለከተ አብሯችሁ ቆይታ ያደርጋል። አብሯችሁን ቆዩ። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሊና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ መሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። እና ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ባለፉት የለውጥ ዓመታት ኢትዮጵያ የትናንት ጥፋቶችን ማረም
የሰነበቱ ሴራዎችን መበጣጠስና ነገን በመተሩ ጉዳዮች ላይ ማዕከል አድርጋ ስትሰራ ቆይታለች። ኢትዮጵያ በታሪክ ኢትዮጵያ ከቧት በነበሩ ቀኝ ገዢዎችና በግብጽ ሴራ ከባህር በሩ ስትገፋ ኖራለች። የደርግ መንግስትን ጥለው በአስመራና በአዲስ አበባ ስልጣን ላይ የተሰየሙ መንግስታት የባዕዳኑን ተልዕኮ በማስፈጸሙ ረገድ ተሳክቶላቸዋል። ኢትዮጵያ ሆን ተብሎ ባህር በሯን እንድታጣ ሰርተዋል። ግብጽና ሌሎች የኢትዮጵያ ተገዳዳሪዎች ከባህር በሩ ለማራቅ ብለው በፈጠሯት ኤርትራ የተከበበች ኢትዮጵያ ሂደቱ የደህንነት እንቅፋት ጭምር ነው። ባህር በሩ ከቀሪው ዓለም ጋር የመገናኛ በር ብቻ አይደለም፣ ከጠላት የመከላከያ ቅጥርም ነው። የራስን ደህንነት አጥር በጎረቤት ሀገር የደህንነት ጥበቃ መጠለልም የማይታሰብ ነው። እናም የሉዓላዊነት ጉዳይ ዘውትር በቋፍ ላይ ይንጠለጠላል። ወራሪዎች ከስትራቴጂ አንጻር ከየብሱ ባህሩን ይመርጣሉ። ታሪክ ይህንኑ አስረግጧል። ዛሬ በተደረሰበት የጦር ቴክኖሎጂ እድገት አንጻር ባህሩን ያልተቆጣጠረ አካል በር አልባ ቤት ውስጥ እንዳለ ይቆጠራል። ኢትዮጵያ ለባህሩ ካላት ቅርበት አንጻር የትኛውንም የሀገሪቱ ክፍሏ ከባህር ላይ ለሚነሱ ጥቃቶች ተጋላጭ ነው። ስለዚህም ነው የኢትዮጵያ ደህንነት አጥር ባህሩ ሊሆን የሚገባው። የሀገሪቱ የመከላከያ ቅጥር ውሃው ነው። ውሃውን ብሎ በውሃ የመጣ ወራሪ የሚመከተውም ውሃው ላይ ተኩኖ ነው። የዓለማችን ከፍተኛ የሆነ የጦር ኃይል ክምችት ባለበት ቀጠና ከሁቲ እስከ አልሸባብ ከአይስ እስከ አልቃይዳ በተሰየሙበት ቀጠና ላይ የኢትዮጵያ ደህንነቷን ለማስጠበቅ ባህሩ ላይ መሰየም ይገባታልም። ከአያላኑ እስከ መካከለኛ ደረጃ ያሉ ኃይሎች በኃይል አሰላለፍ ሽኩቻ በሚታይበት በቀይ ባህር ቀጠና ላይ ኢትዮጵያ ባህሩ ላይ ካልተሰየመች በስተቀር በዙሪያ ያሉ ሀገራት የውስጥ ፖለቲካዋን ይወስኑታል። ለዚህም ነው ኢትዮጵያ በግፍ ወዳጣቸው የባህር በር ተመልሳ ደህንነቷን ማስጠበቅና የኢኮኖሚ ነፃነቷን ማወጅ የሚገባት። ይህ ጥያቄ የኢትዮጵያ መንግስት የኢትዮጵያን ሕልውናን ለማስከበር የሄደበትን ርቀት የሚያሳይ ነው። ኢትዮጵያ ይገባኛል ብላ ያነሳቸው የባህር በር ጥያቄ ሀያላኑ ሀገራት ከኢትዮጵያ ጋር አብረው የቆሙበት የዲፕሎማሲ ድጋፍም የተሸመነበት ነው። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን ልላችሁ ፈልጋለሁ። የኢትዮጵያ ዲፕሎማሲ ባለ ብዙ ወገን ሆኗል። ከምዕራቡም ከምስራቁም ተወዳጅቷል። በሪዮት ካባ ለመታጠሩ በምዕራቡም ከምስራቁም ጥቅሙን እንዲሸምት አድርጎታል። የብሪክስ አባል ሀገር መሆኗ ከምዕራቡ ብቻ ሳይሆን በምስራቁም ጎራ ያላትን ስፍራ ያሳየ ሆኗል። በዚህም ዲፕሎማሲዋን በአንዱ አልታ ላይ ከማንጠልጠል አድኗታል። ሞስኮ፣ ቤጂንግና አቡዳቢ የኢትዮጵያ ስትራቴጂ አጋሮች ሆነው ጎልተው የወጡበት ኢትዮጵያም ሁሉን አቀፍ ሚዛን የመጠበቅ
የማስጠበቅ ፖሊሲዋን በተግባር ያሳየችበት ነው። የመከላከያው ግንባታ ለኢትዮጵያ ዓለም አቀፍ ግንኙነት ያበረከተው አስተዋጽኦ እጅግ ግዙፍ ነው። በኃይል ሽኩቻ ቀጠና ላይ አስተማማኝ መከላከያን የገነባች ኢትዮጵያ የቀጠናው የሰላም መልህቅ አድርጓታል። በተጨባጩ የፖለቲካ ዓለም የአንድ ዲፕሎማት ቃል ክብደት የሚለካው ከጀርባው ባለው ወታደራዊ አቅም ልክ ነው። በለውጡ ዓመታት የኢትዮጵያ መከላከያ ሰራዊት ግንባታ ከተለመደው የቁጥር ብዛት ትርክት ወጥቶ የቴክኖሎጂና የስልት ልዕልናን ወዳረጋገጠ ዘመናዊ ኃያልነት መሻገሩ ለሀገሪቱ ዲፕሎማሲ አዲስ የጀርባ አጥንት ሆኖታል። የዘመናችን የኃይል ሚዛን የሚወሰነው በምድር ላይ በሚደረግ ግስጋሴ ብቻ ሳይሆን ሰማዩን በቴክኖሎጂ በመቆጣጠር ጭምር ነው። ኢትዮጵያ ባለፉት የለውጥ ዓመታት በመደመር መንግስት እሳቤ የሰው አልባ አውሮፕላኖችን ዩኤቪስ በመታጠቅና በሀገር ውስጥ ተጨማሪ አቅምን በመገንባት እንዲሁም የአየር ኃይሏን በዘመናዊ ቴክኖሎጂ በመገንባት የአየር ላይ በላይነትን ተጎናጽፋለች። በድሮን በመከላከያ በራዳርና በመረጃ ልዕልና በተለይም ከባህላዊ ስለላ አልፎ በኤሌክትሮኒክስ ጦርነት ኤሌክትሮኒክ ዋርፌር አቅምን ማጎልበትም ተችሏል። ይህንን የሀገር ሉዓላዊነት በማይደፈር አለት ላይ ማቆምም አስችሏል። ይህ የቴክኖሎጂ ምጥቀት የኢትዮጵያን የመከላከል አቅም ከሚያስቡት በላይ የራቀና የረቀቀ አድርጎታል። ሀገሪቱ ዛሬ አደጋን የምትጠብቀው ድንበሯ ላይ ሳይሆን አደጋው ከመነጨበት የጠላት ቀጠና ነው። የመከላከያ አቅም የመጎልበት ትልቁ ስኬትም ጦርነትም ማሸነፍ ብቻ ሳይሆን ጠላት ጥቃት እንዳይሰነዘር የማስፈራራትና የመከላከል ዲትረንስ አቅም መፍጠሩ ነው። ታሪካዊ ባላንጣዎች በኢትዮጵያ ላይ ወታደራዊ ጀብደኝነት ለመሞከር ሲያስቡ የሚከፍሉትን ዋጋ እጅግ ከፍተኛ መሆኑን ሲረዱ የጦር መሳሪያቸውን ወደ ጠረጴዛ ያወርዳሉ። መከላከያ ሰራዊቱ በቀጠናው የሰላም ጠባቂ ብቻ ሳይሆን የሰላም ምንጭ መሆን ችሏል። ታዲያ ይህ ወታደራዊ ከፍታ ለዲፕሎማሲው የፈጠረው ፋይዳ ምንድን የሚለውን እንመልከት። የውጭ ጉዳይ ፖሊሲ ያለ ጠንካራ ጦር ጥርስ የሌለው አንበሳ ነው። ኢትዮጵያ የባህር በር ጥያቄዋን በድፍረት ጠረጴዛው ላይ ስታነሳ ከግብፅና ከሌሎች ጸብ ፈላጊ ኃይሎች የሚመጣውን ወታደራዊ ዛቻ ማምከን የቻለችው በዚህ ወታደራዊ መተማመን ነበር። ጠንካራ ጦር ከሌለ የባህር በር ጥያቄ በሌሎች ሀገራት ዘንድ እንደ ተራ ምኞት ብቻ ይቆጠርም ነበር። ወታደራዊ ጡንቻው ግን ጥያቄውን ወደ አስገዳጅ አጀንዳነት ቀይሮታል። ይህ ብቻ አይደለም። ጠንካራ የመከላከያ ኃይል ግንባታ በድርድር ጠረጴዛ የድምፅ ቃናን ለውጦታል። በታላቁ ህዳሴ ግድብ ድርድርም ሆነ በቀጠናዊ ስምምነቶች የኢትዮጵያ ዲፕሎማቶች አንገታቸውን ቀና አድርገው በሚዛናዊነት እንዲደራደሩ ያስቻላቸው የሰራዊቱ ዝግጅት ነው። በዚህ ትርክት ውስጥ ወታደራዊ አቅም የዲፕሎማሲው ድምፅ ማጉያ ሆኖ አገልግሏል። ባለፈው አንድ ዓመት የኢትዮጵያ መከላከያ ሰራዊት ግንባታ የብረት መጋረጃ ብቻ ሳይሆን ዲፕሎማቶችን ጠንካራ ጋሻ ሆኖ ቆይቷል። እናም ዛሬ የመከላከያ ኃይል ግንባታውና የጦር መሳሪያ አቅምም የዲፕሎማሲው ዋና ማስፈጸሚያ ሆኗል። ኢትዮጵያ ውስጥ ከጋዝ ነዳጅ ማዳበሪያ ቢሾፍቱ ኤርፖርትና ሃውሲንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም ተሞክረው ማያቁም። 30 ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም። ይሄ ጌም ቼንጀር ነው። ሚሊየንስ ኦፍ ዩዝ ስራ ያገኛሉ፣ ስራ ይፈጥራል። በከፍተኛ ደረጃ ምርታማነት ይጨምራል። የማዳበሪያና ጥናቱ ከተሳካ የኢትዮጵያ ፕሮዳክቲቪቲ ቢያንስ በእጥፍ ያድጋል። ቢያንስ ምክንያቱም የኛ ማዳበሪያ ዩዜጅ በጣም አነስተኛ ነው። 80 ኪሎ የሚጠቀሙ ሀገራት አሉ ፐር ሄክታር፣ እኛ 10 ነው የምንጠቀመው። ያን ስናሻሽል ምርታማነት ያድጋል። ከዛ ተጨማሪ ደግሞ ለእያንዳንዱ መሬት ለእያንዳንዱ አፈር የሚስማማ ማዳበሪያ ማምረት ከቻል በእኛ ምርታማነት ውስጥ ከፍተኛ ውጤት ያመጣል። እነዚህ 3 ፕሮጀክቶች የተከበረው ምክር ቤት መላው ኢትዮጵያ ሕዝብ ተባብረን ማሳካት ከቻል የኢትዮጵያን መጻኢ እድል እና የልጆቻችንን ተስፋ በከፍተኛ ደረጃ የሚወስኑ ናቸው። የኢትዮጵያ የብርሃን ዲፕሎማሲ ቀጠናውን በብርሃን ገመዶች ማስተሳሰር የቻለ ነው። በለውጡ ዓመታት የኢትዮጵያ ዲፕሎማሲያዊ እንቅስቃሴ አንዱና ዋነኛው ምሰሶ የኢነርጂ ዲፕሎማሲ ነበር።
ኢነርጂ ለኢትዮጵያ ተራ የኢኮኖሚ ዘርፍ ብቻ ሳይሆን ጎረቤት ሀገራትን ከአዲስ አበባ ጋር በስትራቴጂያዊ የጥቅም ሰንሰለት የሚያስተሳስር የሀገሪቱን የድርድር አቅም የሚያፈረጥም ለስላሳ ኃይል ሶፍት ፓወር ሆኖ አገልግሏል። ይህም ቀጠናውን ከግጭት ትርክት ወደ ቀጠናዊ ተጠቃሚነት አሸጋግሯል። ታላቁ የኢትዮጵያ ህዳሴ ግድብ ሙሌቱን አጠናቆ ወደ ኃይል ማመንጨት ምዕራፍ መሸጋገሩ የአባይን ዲፕሎማሲ መልክ ቀይሮታል። ኢትዮጵያ በቃላት ምልልስና በውዝግብ ፈንታ በመሬት ላይ ያለ እውነታን ፋክት ኦን ዘ ግራውንድ በመፍጠር ግድቡ ለጎረቤት ሀገራት ስጋት ሳይሆን የበረከት ምንጭ መሆኑን በተግባር አሳይታለች። ኃይል ማመንጨት መጀመሩ ኢትዮጵያ በናይል ተፋሰስ ሀገራት ድርድር ላይ ያላትን የላይኛውን እጅ ይበልጥ አጠናክሮታል። አሁን ላይ ውይይቱን ውሃውን ይልቀቁ ከሚል ጩኸት ይልቅ ኃይልን በጋራ እናልማ ወደሚል ገንቢ አቅጣጫ እንዲያዘነብል አድርጓል። ባለፈው አንድ ዓመት ኢትዮጵያ ለጎረቤት ሀገራት የምታቀርበውን የኃይል መጠን ማሳደጓ ፖለቲካዊ ድንበሮችን በኢኮኖሚ ገመዶች አስተሳስሯል። ለኬንያ፣ ለጅቡቲና ለሱዳን የሚላኩ ኃይል እነዚህ ሀገራት በኢትዮጵያ ላይ ያላቸውን የኢኮኖሚ ጥገኝነትን ጨምሯል። ይህም በፖለቲካው ረገድ ኢትዮጵያ በቀጠናው ሊተኳት የማይችል አጋር አድርጓታል። የታንዛኒያና የደቡብ ሱዳን የኃይል ትስስር ፕሮጀክት መፋጠናቸው ኢትዮጵያ የምስራቅ አፍሪካ የኃይል ማዕከል ፓወር ሀብ የመሆን ራዕዩን ከግቡ አቅርቦታል። ይህም በዲፕሎማሲው መድረክ የሀገሪቱን ቀጠናዊ ተሰሚነት ከፍ አድርጎታል። ባለፈው አንድ ዓመት የኢነርጂ ዘርፉ ለኢትዮጵያ ዲፕሎማሲ የሰጠው ፋይዳ ጥገኝነትን መፍጠሩ ነው። ጎረቤቶች የኢትዮጵያን ብርሃን ሲፈልጉ የኢትዮጵያን ፖለቲካዊ ሰላምና ደህንነት ለመጠበቅ በዚያው ልክ ፍላጎት ይኖራቸዋል። በዘመናዊ ዲፕሎማሲ የኃይል ማመንጫ ተርባይኖች ልክ እንደ ዲፕሎማቶች ድምፅ አላቸው። የኢትዮጵያ ተርባይኖች ደግሞ ባለፈው ዓመት ከፍ ያለ ድምፅ አሰምተዋል። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚሁ ተጠናቋል። በቀጣይ በሌላ ክፍል እስከምንገናኝ በያላችሁበት ሰናይ ጊዜ ሆነላችሁ።